እስኪ እዩልሽ፣ አያችሁት? ሀጋም እየቆረጥን ነው። ሰላም አለይኩም ወራህመቱላሂ በረካቱ። አህለን ብያለሁ። ይኸው እስኪ ታያችኋል። ይሄን የመሰለ ሀጋም ያ ደግሞ ቀጋ ነው። ቀጋ እንትን አላለም። ይሄት እስቲ እየበላን ነው በዚህ አይነት መልኩ። እንግዲህ ዛሬ ወጣ ብለናል። 04 ጮሬ እነን ያለ ነው። ጮሬ ይባላል 04። አዎ ነረ እያሳየሁሽ እኮ ነው። ብይ እንጂ ታዲያ እናቴ። አያችሁት? እስኪ ይሄ ሀጋም ይባላል። ወደ ሾለቂት መቃኒያ ባያል። አዎ ወደ ቆሪ ጮሬ ይባላል እንግዲህ። አዎ ቆሪ ጮሬ ወደ ቆሪ ነው። እና ይሄውላችሁ በዚህ አይነት መልኩ እንግዲህ ዛሬ ወጣ ብለን ወደ ሌላ ቦታ ዘመር ጥየቃ ሄደን ነበር። እንደነገርኳችሁ ባለፈው ሽሮና በርበሬ አዘጋጅቼ ነበረ እና እሱን ለልጅቱ ላደርስ ሄጄ በዚህ አይነት መልኩ እኔ ደግሞ ያው ሀጋም እና ቀጋ ስበላ ነው ያደግኩት። ከብትረኛ ነው ነኝ ብያችኋለሁ። እንደነገርኳችሁ ይሄት እየለቀምኩኝ በዚህ ይሄ ነው ሀጋም ማለት ይሄ ነው። እና ይኸውላችሁ በጣም ገጠር ነው። በጣም ደስ ይላል። እና ይሄንን ይመስላል። ለማንኛውም እስኪ ሁሉንም እያሳየኋችሁ ሄዳለሁ። አሁን እንዴ አንቺም እየበላሽ ቀጥይ። አያችሁት? እዩ በጣም ያምራል አካባቢው። ማሻአላህ ነው። ኧረ ሞልቷል። አንቺ እየበየንተ ነው ማን ነው? ወላሂ አይ እንግዲህ ይችላል። ከቻለ ጥሩ ነው። ከቻለ ጥሩ ነው። ይጋግረዋል። ወላሂ እንጂ ራሱ ይጋግራል። ኧረ ማሻአላህ ይኸው ይሄ ይጣፍጣል። ይሄ ይጣፍጣል። ውሃም አለው። እኔም እወዳለሁ። ሀጋም ግራር ኮሽም ቀጋ ሀጋም ቀጋ ኮሽም ዳገት በዛ በጀጎዶ ማሻአላ። እና ያው እንግዲህ አዎ ኧረ ተይ እንትን እንዲያወርቂ ዋልሽ የሰው እንትን የሰው አጥር አይ ምናልባት አጥሩን ነው እሱ እንኳን ብዙ አጥር አሁን የሚያስጠላው የሚሰበር ተሰበሩ ነው እንጂ አሁንላችሁ ወጣ እያቀመ እየበላኝ ነው። እኔ ድሮ ሰው ነኝ። ሀጋም እየበላሁ ነው አባ። አዎ የሀገሬን ባህል ኧረ መልስልን ባህላችንን። አዎ ያፍራልን ሁሉም ሰውም አቅል ይስጠው፣ አቅል ይስጣቸው። አዎ ወላሂ ከብቶቹ አሉበት ቦታ አላውቅም ነበር እኔ ኮሽምና ይሄን እየለቀምኩ። አዎ ከብት ስንጠብቅማ ያው እንደበላን ነበር የምንውለው። አያችሁ እንግዲህ እዚህ ቦታ ነን ያለ ነው።
በይና እንግዲህ እየሄድን ደግሞ ወደ ላይ ደግሞ እንደው ምናልባች ሌላ እንኳን የለም። የውሃ ጋር ምናምን ኮሽም ነበር በፊት ቀስ ቀስ አለ። እዚህ ቤት እቺ ስትመጣ ግን አደራለ እኔ አብዱ ቃድርን ይዤ በልጅነቴ አፍሬራ ሄድኩኝ። የዛ ጊዜ አፍሬራ ሄጄ ነበር። አብዱ ቃድርን ልጁ ነው እሷ። የዛ ጊዜ አዲስ ተጋብታ አልወለደኝ ምን አላለች። ይሄ መሐመድ እንትና እዛ አባቱን ጋራ ነበር የሄድኩት። እዛ አባትየው ደግሞ ታሙ አገኘሁ። የለም እዛ ብሄድ እነሱ ጋራ ነው ያረፍኩት። ብታይ ወርቅ ናት ብታይ እቺ የምታያት ልጅ ባሏ ከሷ ይበልጣል። ደግነቱ ያው ኸይር ነው። ደግነት ጥሩ ነው። ክፋት አሁን የዛ ጊዜ ነው እነዚህ ሰዎች ቢበድሉኝ ያን ክፋት ሳወራላቸው እኖራለሁኝ። ደግ ስለሆንሽ ደግ ነው የሚያጋጥምሽ። አዎ ወላሂ እንደው ታዲያ አሁን እሷን ሳያት እንደው ቁሜ ባገለግላት እንደው ታዛዧ ብሆን ደስተኛ ነኝ ነው። አሁን ሳያት ብታይ በጣም እወዳታለሁ። የዛ ጊዜ አሁን እንደዚህ በይማ ቢጃማዋን ስጥት እንቺማ ቢጃማሽን የሄድኩ ጊዜ እሷ ቤት ቢጃማዋን ስጥት እንቺ ቢጃማ ይሄን ልበሽ አውልቄ ልብስሽን የልጁንም ቀይሪለት ልብሴን ጥብጥብ ራሷ ወላሂ እናቴ ሰው ናት ከልቧ ብታይ እና ያለፈ ብዙ አልፏል እና ስለዚህ ኸይር ብንሰራ ላለን አቅም እንዲያው ላለን ሰው ባናስከፋ ጥሩ ነው ብንናገር ኸይር ብንሰራ ጥሩ ነው። ሁሉ ጊዜ ስጨቀጭቃቸው እኖራለሁኝ። አሁን እኔ እነዚህን ባሏንም ስመጣ ደግሞ ባሏ የመኪና ሂሳቡን ከፍል አይዞሽ ብሎ ብድግ ብሎ ትኬቱን ቁርጥ አድርጎ ከራሱ ብር ሽኝት ታረገኝ ለልጅ የልብሱን ግዝት አድርጎ እና ታዲያ ይሄ እስቲሙት ይጠፋል አይጠፋም? በተለይ በድህነትሽና በቸገረሽ ሰዓት የዋለልሽን ሰው አትረሺውም። እና ብዙ አልፈዋል። በዛን ሰዓት ደግሞ ብዙ እማረሳቸው መጥፎ ንግግሮች አሉ፣ እማረሳቸው ሰዎች አሉ። ብዙ ነገር አለ። አላህ ለልልህ ሰው እንዲያው ኸይር ያሳስበን። አዎ አይረሳም እኮ ግን አንቺ ያን ነገር አንድ ሰው እኮ የበደለሽን ሰው እኮ አረሽም እኮ ግን ትታይዋለሽ። ላላህ ሰጥተሽ ነገሩን ሁሉ እንትን ትይዋለሽ እንጂ በደል እኮ አያረጅም። በደል አያረጅም ሲባል ሰምተሻል? አያረጅም እኮ በደል። ጥሩ ስራ ኸይር ነገር አያረጅም። ሁሉ ጊዜ ስታስታውሽው ትኖሪያለሽ። አዎ አልኩሽ። እና ስለዚህ መቻል ጥሩ ነው እምልሽ ለዛ ነው። አዎ አልኩሽ እኮ እዛ አለው ያው እንደ ሰው ዛፉም ሁሉም ፍሬውም አንድ አይደለም። አንዳንዱ የማይረባ የሚያፈራ አለ። ዛፍ የማይረባ የሚያፈራ ዛፍ አለ። ይጣፍጣልና አልኩሽ እኮ ሁሉም እንደ ሰው ማን ይጀርባል? ለጀረበው ሰው ብዙ መጀረብ ያለው። አዎ እና ይኸውላችሁ በዚህ መልኩ እንግዲህ አሁን ጮሬን እየጨረስን ነው። ዳገቷ ደርሰናል። ልንወጣ ነው። ቆሪ በሩ ነን ያለነው። ቆሪ በሩ ልንጨርስ ነው ማለት ነው። ይኸው እንግዲህ አዎ ጓደኛዬ ጋር ነው የመጣሁት። እንትኑን እቃውንም በሸክም ነው ይዘን የመጣ ነው። በባጃጅ ትንሽ ርቀት አለው፣ ምቾትም አይሰጣም። ገና አዲስ የተሰራ መንገድ ነው። በእግር መሄድ ይበልጣል። እኔ ብዙም አይመቸኝም። አንዴ ሄጄ ነበር በባጃጅ። ከዛ በኋላ እንትን አለኝ። በቃ በዚህ በእግር አንድ አፍታ ነው። አሁን አንድ አፍታ ደርሰን እየተመለስን ነው እና ይሄንን ይመስላል እላችኋለሁኝ። አብሽሩልኝ። እናንተንም አላህ ለሀገራችሁ በሰላም ያብቃችሁ። ያሰባችሁትን አሳክቶ
ሁሉንም ኸይር ነገር ላይ ይረዝቃችሁ እላለሁኝ። አላህ ሀገራችንን ሰላም ያርግልን። እንግዲህ ሁሉም ያለበትና በየፈለገበት በፈቀደበት ያኑረው እያልኩኝ ይበቃኛል። እንግዲህ እየደከመኝ ነው። አቀበት ትንሽ ያለች አቀበቷን እየወጣሁ ነው እና ቻው። መልካምን ሁላ እመኝላችኋለሁ። ሼር፣ ላይክ፣ ሰብስክራይብ እያረጋችሁ አበረታቱኝ። እኔ ደግሞ ማንኛውንም ሁሉ አሳያችኋለሁ። ጥሩ ጥሩ ነገር ያው እኔ ለአይን ደስ የሚል ለጆሮ ያደምጡት የማያስከፋ ሲያዩት የሚያምር ወሎን ሀገራችሁን ወሎ ገብሱን ያው አገሩም ሰውም ገብስ ነው። ያው እንግዲህ ገብስ ስላችሁ ምን ለማለት ፈልጌ መስላችሁ? የዋህ ነው ገብስ በተፈጥሮ ማንኛውንም ነገር ይሆናል። ጤና ነው፣ በልቶት አይጣላም። እንደዛ ለማለት ነው። በሉቻው ሰላማ ዋሉልኝ። መልካም ቀን ብያለሁ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ባይ ባይ።